ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ዘወትር ማክሰኞ ከምሽቱ 12 ሰዓት እስከ 1 ሰዓት ወደ እናንተ መረጃዎችን የሚያደርስበት ሰዓት ላይ ተገኝተናል። ቀዳሚ ወዳደረግነው አንድ መሰናዶ የምናልፍ ይሆናል። ይህም መሰናዶ በጉራ ፈርዳ ወረዳ በአሮጌ ብርሃን ክላስተር ፎለር የተሰኘ አንድ ግብረሰናይ ድርጅት የአርሶ አደሩን ተጠቃሚነት በሚያረጋግጡ የግብርና ልማት ስራዎች ላይ እያከናወነ ያለውን የልማት ስራ ምልከታ ተደርጓል። ይህንን የተመለከተ መሰናዶ ወደ እናንተ የምናደርስ ይሆናል። ትከታተሉ ዘንድ ግብዣችን ነው። አብራችሁን ሆኑ። በቤንች ሸኮ ዞን ግብርናውን ለማዘመንና በዘርፉ የተሰማሩ አርሶ አደሮችን ውጤታማ ለማድረግ የተለያዩ ፕሮጀክቶች እየሰሩ ይገኛል። በዞኑ ካሉት ፕሮጀክቶች መካከል አንዱ ፎለር የተሰኘው በተባበሩት መንግስታት የገንዘብ ድጋፍ በጉራ ፈርዳ ወረዳ በ5 ቀበሌዎች አርሶ አደሩን ተጠቃሚ የሚያደርጉ ስራዎችን እያከናወነ ይገኛል። ፕሮጀክቱ ከ2016 ዓ.ም መጨረሻ ወደ ስራ ከገባ ወዲህ እያከናወነ ያለውን ተግባር በሚመለከት የመስክ ምልከታ ተደርጓል። ይህንን የተመለከተም ፕሮግራም ወደ እናንተ እናደርሳለን። ተከታተሉን። ፎለር ፕሮጀክት በጉራ ፈርዳ ወረዳ ስራ ከጀመረ ወዲህ የአርሶ አደሮች ተጠቃሚነት እየተረጋገጠ መምጣትም ጀምሯል። ይህ ፎለር ፕሮጀክት ሲመጣበት ጊዜ መጀመሪያ የተቀበልኩ እኔ ነኝ። ሲያስተምሩና ድጋፍ ሲሰጡ ቡና አጎነደር፣ የቡና ማሳሳት፣ የቡና አራም እንዳይበላ እኔን ድጋፍና ትምህርቱ ሲሰጡ ትምህርቱን ተቀብዬ አጎነደር እስከ ሚንጣሮ ቡና ሲባዛም እየቀነስኩ በዚህ ደረጃ ላይ ቡናው በአንድ አመት ውስጥ እንደዚህ ምርት ሲሰጣ አይቻለሁ። ከፖላር ነው ድጋፍ እያደረገልን ያለው ከሱ ነው። አሁን 1 ሄክታር የሚሆን ነው የነቀልኩት። 1 ሄክታር አምና አስጎንድል ያለው ያው ለቀጣይ ደግሞ የዚህን ደግሞ አይቼ ደግሞ ለቀጣይ ደግሞ የቀሪውን አስጎንድላለሁ ብዬ ተስፋ አደርጋለሁ። ፕሮጀክቱ በ5 ቀበሌዎች በ4 የተለያዩ ፕሮግራሞች ስራውን እያከናወነም ይገኛል። ፕሮጀክቱ እንደ ወረዳ የተጀመረው ያው እኛ ወረዳ ላይ 2016 ነሐሴ አካባቢ ኦልሞስት 2017 መግቢያ ላይ የተጀመረበት ሁኔታ ነው ያለውና ይሄ 5 ቀበሌዎችን ይዘን እየሰራን ያለንበት ሁኔታ ነው ያለው። እዚህ 3 ቀበሌዎች አሉ እዚያ ጋር አሮጌ ብርሃን ክላስተር ላይ፣ እንዲሁም ደግሞ ቢቢታና ሰመርታን ይዘን ቡና አብቃይ የሆኑ ወረዳ ቀበሌዎች ላይ እየሰራን ያለንበት ሁኔታ ነው ያለው። እንደ ፕሮጀክት 4 ኮምፖነንቶች አሉት። የመሬት ዘላቂ የመሬት አጠቃቀም ላይ ይሰራል። ከክሮፕላንድ ሪስቶሬሽን ወይም የአርሶ አደር መሬትን እንዴት ሪስቶር እናደርጋለን የሚለው ላይ ይሰራል። ሌላው ኮሙናል ላንድ ወይም ደግሞ ይሄ ማህበረሰብ መሬቶችን የማልማት ስራ ይሰራል። እንዲሁም በአራተኛ ላይ ኖሌጅ ትራንስፈር ወይም ደግሞ እውቀቶችን እንዴት ነው ትራንስፈር የምናደርገው የሚለው ላይ የሚሰራ ፕሮጀክት ነው። ከዛ ጋር ተያይዞ ምናልባት እንደ ክልልም አሁን አፕሩቭ የተደረገው የወረዳ ላንድ ዩዝ ፕላኒንግ ኦልሞስት አልቋል። ፎለር የሚባል ፕሮጀክት እንደ ዞን 3 ወረዳ ላይ ነው የሚሰራው። በአጋጣሚ ሆኖ የዚህ የጉራ ፈርዳ ወረዳ የፕሮግራሙ ተጠቃሚ መሆን ችሏል። ያው በዓለም ባንክና በፕላን ሚኒስቴር በጋራ ሆኖ የግብርና ዘርፍ ላይ በአብዛኛው የቡና ምርታማነት ማሻሻያ ፓኬጆች ላይ እየሰራ ለውጥ ያመጣ በውጤት የተመዘነ የሚቀጥል መንግስትም ጣልቃ ገብቶ የሚሰራበት ፕሮግራም ነው። ዛሬ ላይ እየተመለከትን ያለ ነው አሮጌ ብርሃን ክላስተር በወጀምታና በጌኒቃ ቀበሌ የፎለር ፕሮጀክት 5 እንደ ወረዳ 5 ቀበሌዎች ታቅፋሉ። በዚህ ፎለር ፕሮጀክት ውስጥ አሁን ያለነው ክላስተር 2 ቀበሌዎችን ያቀፈ የፕሮጀክቱ ውጤቶችን ነው በሁሉም ዘርፍ ላይ ዞረን ስናይ ነበረና ፕሮጀክቱ ከሚያከናውናቸው ተግባራት መካከል ሴቶችን በማህበር በማደራጀት የቁጠባ ባህል ማዳበርና በጎችን ገዝቶ በመስጠት ኢኮኖሚያቸውን የማጎልበት ስራዎች ተከናውነዋል። በጉተን ደግሞ እስካሁን ድረስ ጠብቄ በክብካቤ ይዤ ወሎ ቤቱ ታለስ እነዚህ በጎች ደግሞ አሁን የጠበቁት በጎች ሄደው ወደ ከብት ላይ ወደ ላም ላይ ደርሳል የሚል አላማ አለ። ኦራል ከጀመረ ቀን ጀምሮ ቆንጆ ስራ ነው። ቆንጆ ለኛ እንትን ነው። በቃ የሆነ ለኛ ጥቅማዊ ነገር እያረገልን ነው። ጓሯችንን ገብቶ ተከታትሎ አይቶ የለል በቃ የፊት ችግራችንን ተዋተን እምድጃ ሰጥቶ
ማንደጃ ሰጥቶ ያለ በቃ ያለ ምንም ችግር ኑሯችንን አስፋፍተን እያለን አሁን ደግሞ በስተመጨረሻው አሁን ምን ይሰጠናል ተደራጁ ብሎ በግ ሰጥቶን በጎቻችንን ይዘን ገብተን አሁን ወደ ማደለብ ወደ ማዋለድ ነው ደረጃ ላይ ነው ያለ ነው። በዋናነት አሁን ዛሬ እዚህ አካባቢ መተን አንዳንድ በፖላር ፕሮጀክት እየተሰሩ ያሉ አበራታች ነገሮችን መታዘብ ችለናል። ከዚህ ከፕሮጀክቱ ዋናው የሚሰራው ሴቶችን 80% ሴቶችን ማብቃት ነው። ስለዚህ አምስቱም ቀበሌ ላይ 5 ኮኦፕሬቲቮች የሴቶች የተቋቋመ ኮኦፕሬቲቭ አለ። ስለዚህ እነሱ አሁን ኦልሞስት በካፒታል ደረጃ 4.7 ሚሊዮን ብር አካባቢ አምስቱም ኮኦፕሬቲቮች ላይ አለን በአይነትና በጥሬ ገንዘብ። ከዚህ ውስጥ 3.1 ሚሊዮን ብር የሚሆነው ኦልሞስት አሁን አካውንታቸው ላይ ኖሮ እሱን ለሴቶች የማበደር አሁን ኮኦፕሬቲቭ ወደ ማበደር ሂዷል። ስለዚህ ኢንተርፕራይዞችን እየፈጠርን ኦልሞስት 4 ቡድኖች በግ ተገዝቶላቸው ወደ ስራ የገቡበት ሁኔታ ነው ያለውና 855 ሺህ ብር አካባቢ በብድር ሰጥተው እነዚህ ኮኦፕሬቲቮች ቡድኖች ወደ ስራ ገብተዋል። ቆጣቢ በሆነ መልኩ እንዲሰሩም ጭምር ታቅዶ የተሰራ ስለሆነ በማር ምርትም በአሳ ምርት ላይም በልማት ትሩፋት አንዱ ከበግ እርባታ ላይም የቀይ ስጋ መንደሮችም ጭምር መስረተን እንሄዳለን ብለን አሁን አቅደን ያስመረቅናቸውም አሉ ለማመረቅም ያዝናቸው አሉ። አሁን በዚህ ጉብኝት እየተራዳ ነው። ሁሉም ቦታ ላይ ለካ ብንሰራ ውጤት ይኖራል። የተጎነደለ ቡና ምርት እስከሚሰጥ ድረስ ራሳቸውን የሚቋቋሙበት በርካታ ነገሮችን አድርጓል። ለምሳሌ ያህል ዶሮ የመገዝቶ የመስጠት በግ ገዝቶ የመስጠት ስራዎችን ሲሰራ ቆይቷል። ማህበራትና ከመደራጃ አንጻር አደራጅተው ቁጠባቸውን ጨርሶ የተለያዩት በጎች፣ ፍየሎች፣ ዶሮችን ጭምር ለማሰራጨትም ጭምር ፕሮሰስ ያደረገ ያለ እንግዲህ 0.5 በለው 0.1 ሄክታርም በለው ቅድም ተጎነደለ ተነቀለ የተባለው አርሶ አደር ሁሉም በግ አለው። አንዳንድ በግ አላቸው። እነዚህ በጎች እንግዲህ 2 አመት ውስጥ 3-4 የተባዙበት በአንድ ቤት ውስጥ የተመለከትንበት ስለሆነ ይሄ ፕሮጀክት ከምንም በላይ ትልቅ የሆነ ክብር አለኝ እንደ ወረዳ አስተዳደር። በፎለር ፕሮጀክት አርሶ አደሩን በተለያዩ አካባቢዎች ስልጠና እንዲያገኙ በማስቻል ያረጁ ቡናዎችን በመጎንደልና ነቅሎ በአዳዲስ ዝርያ በመተካት ከዘርፉ ይበልጥ ተጠቃሚ እንዲሆኑም እየተሰራ ይገኛል። እዛ ያየሁትን ቡና ሳይ እዚህ ጋር ስመጣ የራሴን ቡና ሳይ ሰማይና መሬት ነው፣ አይገናኝም። ምክንያቱም እዛ ጋር በቀይ ነው የሚለቀመው፣ ስፔሻል ነው የሚደርቀው። ቡናው በቃ ደረጃውን የጠበቀ ቡና ነው። እዚህ ጋር የኛ ቡና በገጃ ቡና ነው። እንዴት አድርገህ ትለቅማለህ? ከመሬት ያለ ነው የምንለቅመው። ስለዚህ እኔ ያንን አይቼ ነው እኔ ወደ ስራው የገባሁት። ስለዚህ ያኛውን ቡና እዛ ጎነደልኩኝ 1 ሄክታር ቡና። ያንን ጥቅምን አይቼ ደግሞ ይሄኛውን ደግሞ ዝርያውን ከነጭራሹ ዝርያውን ነቅሌ ለማጥፋት የዝን ዝርያ ለመውሰድ ነው የነቀልኩት እኔ። ይህ አርሶ አደር ሚዛን ላይ ማነው ሚዛንም ቢፍቱም ጅማም ድረስ ስለ ስፔሻሊቲ ቡና ስልጠና ወስዶ ያንን ባየው ልክ ወደ ተግባር የገባ አንድ አርሶ አደራችን ነውና አሁን ያሉን የኛ አካባቢ ቡናዎች በጣም ዛፍ የሆኑ በጣም ቁመታቸው ትልልቅ ለለቀማ ምቹ ያልሆኑ ዝርያቸው ያልታወቁ ስፔሻሊቲ ቡና ደግሞ አንዱ ዋናው እንትኑ ዝርያ መታወቅ ስላለበት እነዚህ ቡናዎች ቅድም እንዳልነው ኬዋን እና አይዋን ዝርያዎች ናቸው። ከበበቃ ምተን አሁን እየሰራን ያለነው ስፔሻሊቲ ላይ 2 ዝርያ ላይ ነው። ኬዋን እና አይዋን ዝርያ ብቻ ችግኝ ጣቢያ ላይ ለአርሶ አደሩ እያሰራጨን ያለንበት ሁኔታ ነውና ወደ 85 ኪሎ ግራም አካባቢ ቡና ነው በዚህ አመት ያሰራጨ ነው። ስለዚህ ሴንትራል ነርሰሪ አለን። እዛ ላይ ከ70 ችግኝ በላይ አዘጋጅተናል። 4.5 ሚሊዮን የቡና ችግኞች በ30 ቀበሌ ላይ ይተከላል። አንደኛ ይሄ ፎለር ፕሮጀክት ወደ 250 ሺህ በላይ ቡና እዚህ ብቻ አይደለም ያየ ነው። ሰመርታም ራስን የቻለ እንትና አለ፣ ችግኝ ጣቢያ አለ፣ ወደ ቢብታም አለ። ስለዚህ በሶስቱም ችግኝ ጣቢያዎች ውስጥ ከ250 ሺህ የሚሆኑ በዚህ ኳርተር ውስጥ ሙሉ በሙሉ የሚታከሉበት ነው የሚሆነው። በጉራ ፈርዳ ወረዳ ፕሮጀክቱ በሚሰራባቸው ቀበሌዎች አዳዲስ ቴክኖሎጂዎችን በማስረጽ አርሶ አደሩ ተጠቃሚ እንዲሆንም ተደርጓል። በ1 ሄክታር ቡናን ለማስጎንደር ብዙ ሰው ኃይልን ይጠይቃል። ይሄን ይቀንሳል። ለ1 ሄክታር ብዙ ማቴሪያል ለምሳሌ መጋዝ ይጠይቃል። ይሄንም ይቀንሳል። ስለዚህ በ1ና በ2 ማሽን 1 ሄክታር የሚጎነደልበት ሂደት ስላለ በጣም ልዩ ቴክኖሎጂ ወይም በጣም ከፍተኛ ነው ተነሳሽነት መጥቷል። ከተከላ አንጻርም በማሽን ነው ጉድጓድ የሚቆፈረው።
አሁን ሰራተኛ ማግኘት እድል በጣም ጠባብ ነው። በ2 ሊትር ቤንዚን እስከ 250 በላይ ጉድጓድ ያስቆፈረ ያለበት ሂደት አለ። ስለዚህ ከነሱ ተሞክሮን አይቶ ከፕሮግራሙ ከፕሮጀክቱ ወስቶ በትውስት ወስቶ ካስኮነደሉ በኋላ ማሽን የገዙት ባለሀብቶች አለ። ወደ 3 በላይ ማሽን አሁን ተገዝቶ ነው። እስከ ቅርብ ጊዜ የሚገመገመው ጺም ያወጣ ቡና ተብሎ ነው የሚገመገመው። ይህንን በአመራሩም በደንብ ታግሎበት አሁን ላይ ያየነው ቅድም ያየናቸው የተጎነደሉ ቡናዎቹ እድሜያቸውን የጨረሱ የተነቀሉት ማሽኖችን ራሱ በትናንሽ ሲምፕል የሆነ ማሽን መሬት የሚቆፍረው ማሽን ለብቻ የሚመግዘው ማሽን ለብቻ መጥቶ ይሄንን ቅድም ያየነው በአንድ አመት ውስጥ ምስራች እየሰጠ ያለው የገበሬ ማሰልጠኛ ሞዴል የማድረግ ስራ ይሰራል። ስለዚህ አሁን ሰመርታ ላይ ቤት እንዲገነባ በወረዳ መንግስት ተወስኗል። ኦልሞስት ከ100 ሺህ ብር በላይ የወጣ ሶላር እዛ ቦታ ላይ ተገዝቷል። እንዲሁም ደግሞ 10 ጀርመን ሰራሽ ቀፎ አስገብተን ጋጣውን እያዘጋጀን ያለንበት ሁኔታ ነው ያለው። እነዚህ ነው የሚመስለው። ሌላው ያው እውቀት ሽግግርን እንዴት አድርጋላችሁ የሚለው ወደ አራተኛው ኮምፖነንት ስመጣ እንደዚሁ ፊልድ ቪዚት እያደረግን ነው። ወቅታዊ ስራዎች አሁን ቡና ተከላ ከመድረሱ በፊት ከዛሬ ወር በፊት ለባለሙያዎች ለልማት ሰራተኛና ለወረዳ ባለሙያ ቡና እንዴት ይቀየሳል የሚለውን ነገር ትሬኒንግ ፊልድ ላይ እየሰጠን ፕራክቲካል የሆነ ስልጠናዎችን እየሰጠን የሄድንበት ሁኔታ ነው ያለው። ዛሬ እዚህ አርሶ አደር ላይ ቡና ማኔጀብል ቀጣይ ቡና ምርትና ምርታማነት ለማረጋገጥ አንዱ ከሚሰሩ ፓኬጅ ዝርያ የመቀየር ነው። ቅድም ያየነው ጉንደላ ምርት እየሰጠ ነገር ግን እንደ አዲስ እንትን አድርገ ነው አዲስ ነው ደግሞ ምርትና ምርታማነቱ እንዲጨምር ያረጁ ቡናዎችን የመጎንደል ስራ በስፋት ሰርተናል። ቅድም አንድ አይተናል። አሁን ደግሞ እዚህ የመጣ ነው ዝርያን የምንቀይርበት ቦታ ላይ ነው ማለት ነው። የፎለር ፕሮጀክት እያከናወነ ያለው ተግባር በተጨባጭ መሬት ላይ ያለና አርሶ አደሩን ከድህነት የሚያወጣ ስለመሆኑም ተገልጿል። መንግስት አቅም የማይደርስበት ቦታ ላይ እየደረሱ የሚያግዙት ከመሆኑ ጋር ተያይዞ እኛ እንደ ፓርቲም በጣም የምናበረታታ ስለሆነ ከነሱ የምንማረው ነገር አለ። አሁን ማን ደረሰባቸው ቦታ ላይ ደርሶ ይሄንን ከበር ሲያደርጉ እነሱን አመስግነን ከነሱ እየተማርነው ደግሞ ሌላ ቦታም ለማስፋትም ጭምር ይቅዳችን አካል አድርገን እየሰራን መሆኑን ለመግለጽ ያክል 100% ህብረት ተጠቃሚ ያደርግ ስራ ተሰርቷል ማለት ይቻላል። ምክንያቱም በቡና ጎንደላ ቡና ችግኝ ማፍላት አሁን ከሌላ ሀገር አመጥቶ እስከሚያመጡ ድረስ ኢኮኖሚያቸውን አፈሰው እስከሚያመጡ ድረስ ህብረተሰብ ተጠቃሚነት ለህዝብ ያሰበ ስራ መሆኑን አውቃለሁ። ተመልካቾቻችን ቀዳሚ ያደረግነውን መሰናዶ ወደ እናንተ አድርሰን ዳግም ተገናኝተናል። በሁለተኛ ደረጃ ወደ እናንተ ለማድረስ ያሰናዳ ነው ከሰሞኑን የሚዛን አማን ከተማ አስተዳደር ከ600 ሚሊዮን ብር በሚልቅ ወጪ የተለያዩ የልማት ስራዎችን አከናውኖ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት ተመርቆ ለህዝብ አገልግሎት እንዲበቁ ተደርገዋል። ከነዚህም መካከል የሚዛን አማን ከተማ አስተዳደር የተሰራ የኮሪደር ልማት ስራ አንዱ ነው። ከዛም ባሻገር ደግሞ ሚዛን አማን መሶብ አንድ ማዕከልም እንደዚሁ በዚህ የሚካተት ነው። እነዚህ ፕሮግራሞችን እነዚህን ፕሮጀክቶች በማስመረቅ ለህዝብ አገልግሎት እንዲበቁ ተደርጓል። ይህንን የተመለከተ መሰናዶ ባልደረባችን ተዘራ ጥላውን አዘጋጅቶታል። ትከታተሉ ዘንድ ግብዣችን ነው። አብራችን ቆዩ። የሚዛን አማን ከተማ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በፈጣን ልማትና እድገት ከሚጠቀሱ ከተሞች አንዷ ናት። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ በዛሬው መሰናዷችን በሚዛን አማን ከተማ 600 ሚሊዮን ብር ወጪ ተደርጎባቸው የተመረቁ ፕሮጀክቶችን እናስቃኛቸዋለን። አብራችሁን ቆዩ። ሀገራዊ ለውጥን ተከትሎ መንግስት ከተሞችን ለኑሮ ምቹ ለንግድና ኢንቨስትመንት ተመራጭ ለማድረግ ሰፊ የሪፎርም ስራዎችን ሲሰራ ቆይቷል። ከሪፎርሙ ስራዎች አንዱ ደግሞ የኮሪደር ልማት ስራ ሲሆን የከተማዋ ነዋሪዎችም እየተከናወነ ባለው የልማት ስራ ደስተኛ መሆናቸውን ይናገራሉ። በጣም ደስ ብሎናል። መጀመሪያ ኮሪደር ይጀመራል ሲባል ቅሬታ ነበርን። ቤትም በረንዳም ተነክቶብን ነበረ። በኋላ ስራው ወደ ተግባር ተገብቶ ስናየው ደስ ብሎናል። ደስታውን መግለጽ ባልቻልንም አሁን ከዛሬው በፊት ይሄ ቦታ ላይ እኛ እየተመላለስን ነው። ለምን ደስታችንን በዛው ልክ ስለሚገለጽ እኔ በጣም ደስ ብሎ ይሰማኛል። ደስታ አለመሞቴ ይሄን ነገር ማየቴ እኔ በጣም ማርኮኛል። ይሄ ሁሉ የድኩላ ማደሪያ የጅንጀሮ የጦጣ ማደሪያ ነበረ።
ክብር ምስጋና ድረስ ዛሬ ትንሿ መሃል መንገዷ ብትሰራ ይሄ ኮሪደር ልማት አልተሰራም ነበር። እድሜ ለብልጽግና መንግስት። አሁን ቅቤ አፈሰን እንበላለን። ብልጽግና መንግስት ይሄን አፈሶልን ምንጣፍ አድርጎ አንጥፎልን በዚህ በመሄዳችን በጣም ደስ ይለኛል። ኮሪደሩ በጣም አምሮበት እኛ ዣንጥላ አድርገን በፊት የእግረኛና የመኪና ቦታ በጣም ጠባብ ነበረ። አሁን ተስፋፍቶ ደስ ብሎን ማታ ላይ የሆነ ዱባይ ያለን ነው የሚመስለው ሰፈራችን። በጣም አምሮበት ደስ ብሎን ዣንጥላ አድርገን ሰው በፊት ቤት ውስጥ ነበር የምናስተናግደው። ዛሬ በዣንጥላ በረንዳ ላይ ደስ ብሎት ተጠቅሞ የሚሄድበት አጋጣሚ ተፈጥሯል። የኮሪደር ልማት ስራው የከተማዋን ገጽታ ከመለወጡ ባሻገር የትራፊክ አደጋን በመቀነስ ምቹ ማረፊያና መዝናኛ ስፍራ መሆኑንም ነዋሪዎች ይመሰክራሉ። ቀደም ሲል እኮ ይህ ቦታ ይሄን ውበት አልነበረውም። ህፃን አዋቂ ከመኪና አደጋ ከሌሎች ከተለያዩ ነገሮች ራሱን ሴፍ በማድረግ ህፃናቶች፣ አሮጊቶች፣ ሽማግሌዎች በዚህ መንገድ ላይ ያለ ድጋፍ ያለ ስጋት ከነ ጨምሮ ማለት ነው እያረፍን እየሄድን ስለሆነ አሁን በዚች ባጭር ጊዜ ውስጥ ቃላት መግለጽ አይቻልም። የኮሪደር ልማት መሰራቱ ደግሞ ምን ያህል ደስ እንደሚል እኛ ባንናገር እናንተም ትናገራላችሁ። ህዝቡ ምስክር ነው። በተለይ ደግሞ ለህፃናት በተለይ ደግሞ እነዚህ ህፃናት ይዞ ይሄ መንገድ መጀመሪያ ከነበረው አንጻር ስናይ ህፃናት ከመኪና አደጋ፣ የሞተር አደጋ፣ የባጃጅ ከተማው እያደገ ከመምጣት ጋር ተያይዞ የነበረው ሂደት ትንሽ ያስቸግርና የአደጋዎች ብዛት ከቀን ወደ ቀን የበዛበት የመጣበት ሂደት ነው። አሁን ግን ኮሪደር ልማት ከመጣ በኋላ እስቲ 11 ሰዓት ላይ መታችሁ ወክ ለማድረግ ሞክሩ። እኛ ጋር ህፃናቱ አዋቂው አዛውንቱ መጥቶ የሚዝናናበት የሚውልበት ጊዜውን የሚያሳልፍበት ከዚህ ረገድ ደግሞ ስታዩ ጎናችሁ የምታዩ ሜዳ ላይ በጣም ሰው ተጨራርቆ በነበረበት ሰዓት ላይ አሁን ግን የኮሪደር ልማት በመምጣቱ ሰው በጣም በደስታ እየወጣበት እየተዝናና አእምሮን ሪፍሬሽ እያደረገበት የመጣበት ሂደት ነው ያለና መኪና ጋራ ከመጋፋፋት አንድ አድኖናል። ሁለት የትራፊክ አደጋዎችን ቀንሶ የእግር መንገድ ለኛ ለልጆቻችን እንደ ልብ ትምህርት ቤት ሄዶ እንደ ልብ ተመልሶ ሳንደነግጥ ተከታትለን ሳንመጣ አድርጎልናል። ሶስተኛ ደግሞ ትንሽ ደብረን መተን ቁጭ ብለን ተዘናንተን ወንበር ተሰርቶልን መጥለያ ተሰርቶልን የተቀመጥነው በጣም መዝናኛችን ነው። እንደ ሁሉ ነገር ለኛ በዚህ በብልጽግና የተሰራ ስራ በጣም የሚያኮራ ነው። መንገዱም የሚያኮራ ነው። በዚህ በጣም ደስ ብሎኝ ደስታ ተሰምቶኛል። ሰሞኑን የሚዛን አማን ከተማ አስተዳደር 600 ሚሊዮን ብር ወጪ በማድረግ ካከናወናቸው የልማት ተግባራት ውስጥ የ5.0 ኪሎ ሜትር የኮሪደር ልማት ስራና የሚዛን መሶብ የአንድ ማዕከል አገልግሎት የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ተደርገዋል። የኮሪደር ልማት ስራና መሶብ የአንድ ማዕከል አገልግሎት በሀገራችን የልማት ፍትሐዊነት ከተረጋገጠባቸው ተግባራት ውስጥ ተጠቃሾች ሲሆኑ ከመንግስት የሰው ተኮር አገልግሎቶችም አንዱ ተደርገው ይቆጠራሉ። ዛሬ እዚህ የተገኘነው በቃላት ብቻ ሳይሆን በተግባር የለወጥንበትን በቁጥር ብቻ ሳይሆን በምድራዊ እውነታ የገነባናቸውን ልማት ውጤቶችን በአንድነት ለመመስከር ነው። ዛሬ የምናስመርቃቸው እነዚህ ፕሮጀክቶች የብልጽግና ጉዟችን ማሳያዎች፣ የህዝባችን የዘመናት ጥያቄ ምላሽና የጀመርነውን የለውጥ የማይቀለበስ መሆኑን የሚያረጋግጥ የድል አሻራዎች ናቸው። ዛሬ የምናያቸው ከ600 ሚሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች በገቢ አሰባሰብ በታሪካችን ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ የሰበሰብንበት ያንን የከተማችን የህዝብ አቅም በስነ ምግባርና በውጤታማነት ለህዝብ አገልግሎት በማዋላችን የተገኘ የቁርጠኝነት ውጤት ነው። ይህ ተግባር ክቡር የክልላችን ፕሬዝዳንትና ፓርቲ ኃላፊ እና የክልል አስተባባሪ ኮሚቴዎች ጠርቶን ለክቡር ከንቲባና ለዞን መዋቅር በአጭር ጊዜ ውስጥ የሚመረቅ መሶብ ሰርታችሁ ህዝቡ ከመጉላላት እና ከተለያዩ የመልካም አስተዳደር ጥያቄ ችግር ማውጣት አለባችሁ ብሎ አቅጣጫ ሲሰጡን በጣም ለኛ ከባድ ሆኖ ነበር የታየን። ስለዚህ በዚህ ሂደት ውስጥ መተን በጋራ ተነጋግረን በቁርጠኝነት ወደ ስራ ውስጥ ስንገባ በአጭር ጊዜ ውስጥ 2 ወር ተኩል በማይሆነው ውስጥ ይህ የመሶብ ማዕከል በእንደዚህ አይነት መልክ አምሮ ደምቆ ዛሬ ለምረቃ በቅቷል። ከዚህ ውስጥ የምንወስደው ትልቁ ትምህርት በቁርጠኝነት ከያዝን፣ ካመንበት፣ ከተደጋገፍን ሁሉንም ነገር እጅ ላይ ተያይዘን እንደምናሳካ
አንዱ ማሳያ ነው። ዛሬ በሌላ በኩል ደግሞ ሚዛን አማን ውስጥ በሌላ ገጽ ትልቅ ድል ያገኝንበት የኮሪደር ልማት ስራ ነው። ኮሪደር ልማት ከዚህ ቀደም በአገር ደረጃ ማንኛውም ልማት ሲሰራ እኛ እንደ ዞን ወይ አዲስ አበባ ላይ ተሰራ ብለን በቴሌቪዥን መስኮት ነበር ምናየው። ስለዚህ ብልጽግና የልማት ፍትሃዊነትን የሚያምን ፓርቲና መንግስት በመሆኑ ሁሉም በአዲስ አበባ ማዕከል ላይ የተሰሩ ስራዎች በከተማ አስተዳደሮች ላይ እንዲሰራ በሰጠው አቅጣጫ በርካታ ልማቶች በሚዛን አማን ከተማ ላይ ተሰርቷል። ዛሬ 5.04 ኪሎ ሜትር የኮሪደር ልማት ስራን በአማን በሚዛን እና እንዲሁም ከዚሁ ጋር ደግሞ ስማርት ፖል የከተማችን ደረጃ ከፍ የሚያደርጉ ስማርት ፖሎችን አሰርተን ለምረቃ አበቅተናልና እንኳን ደስ አላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ህዝቡና መንግስት ተባብሮና ተደምረው ከሰሩ ውጤታማ ተግባር መፈጸም እንደሚችል ማሳያ ናቸው የተባሉት እነዚህ ፕሮጀክቶች ለከተማዋ ነዋሪዎች ፈጣን፣ ቀልጣፋና ብልሹ አሰራርን በመከላከል ረገድም ሚናቸው የጎላ እንደሆነ ተገልጿል። ዛሬ እና ትናንት በቤንች ሸኮ ዞን የተለያዩ አካባቢዎች ላይ ተንቀሳቅሰን በእናንተና በመንግስት ትብብር የተሰሩ ትላልቅ የልማት ስራዎችን ስናስመርቅ ቆይተናል። በእነዚህ ስራዎች ውስጥ ያየነው በዋናነት ማህበረሰባችን ምን ያክል የልማት አቅም እንደሆነ ያየንበት፣ የማህበረሰብ ተሳትፎ ባደገበት፣ የአመራር ቁርጠኝነት ከፍ ባለበት ቦታ የማይቻሉ የሚመስሉ ትላልቅ ስራዎችን መፈጸም የቻልንበትን ያስተዋልኩበት ነውና ትናንትም በተሰሩና በተመረቁ ዛሬም ባስመረቅናቸው ስራዎች የናንተ የማህበረሰቡ ተሳትፎ የኛ የመንግስት አመራሮች በየደረጃው ያለን ቁርጠኝነት በጣም ላቅ ያለ ነውና ይሄ ድጋፋችሁ ይሄ ትብብራችሁ ወደፊትም ተጠናክሮ እንዲቀጥል ማስታወስ እፈልጋለሁ። ይሄ ማዕከል አሁን እየተከተልን ያለነው የዲጂታል ኢትዮጵያን እውን ለማድረግ ከምንሰራቸው ስራዎች አንዱ ነው። በተለይ እንደዚህ አይነት አገልግሎት መስጫ ማዕከላት ዜጎች በአንድ ማዕከል መጥተው በርከት ያሉ አገልግሎቶችን በአንድ ጣሪያ ወይም በአንድ ህንፃ ስር እንዲያገኙ እድል ይሰጣል። ከዛ ባለፈም አብዛኛው ስራቸው በቴክኖሎጂ የታገዘ በመሆኑ ከግለሰቦች ጋር ያለውን ንክክ በእጅጉ ይቀንሳል። ሚዛን ለሩጫም ለሰው ብቻ ሳይሆን በብስክሌትም በመኪናም ለሚንቀሳቀሱት ምቹ ከተማ ናትና ያንን አመችነትን በመጠቀም ብስክሌት ለሚጠቀሙት ጎን ለጎን አብሮ ከእግረኛ ጋር የብስክሌት መንገድ የተዘጋጀ እንደዚሁም ሌሎች አረንጓዴ ልማት ስራዎችን አብሮ ያካተተ ከመንገዶቹ ዳርቻ ያሉትንም ቤቶችንም ከከተማው የኮሪደር ልማት አስተሳሰብ ጋር አብሮ እንዲሄዱ በማድረግ የተለያዩ ማስዋቢያና መልሶ ግንባታ ስራዎች የተሰሩበት የ5 ኪሎ ሜትር የኮሪደር ልማት በከተማና በዞን አቅም ተሰርቶ ዛሬ እንደዚሁ አስመርቀናል። እነዚህ ስራዎች ተደምሮ የሚያሳዩን ተባብረን ህዝብና መንግስት ማህበረሰብ ከአመራር ጋር ተቀናጅቶ ከሰራ የተሻለ ልማት የተሻለ ውጤት ማየት እንደምንችል ማሳያ ነው። ክቡራን ተመልካቾቻችን እኛም በሚዛን አማን ከተማ አስተዳደር እየተከናወኑ የሚገኙ የልማት ስራዎች ተጠናክረው እንዲቀጥሉ እያልን በዚሁ ፕሮግራማችንን እንቋጫለን። ሰላም።
ተመልካቾቻችን ወደ እናንተ ስናቀርብ የነበሩ ሁለት ፕሮግራሞችን ተከታትላችኋል። ከፕሮግራሞቹ ደግሞ ቁም ነገሮችን እንዳገኛችሁ እምነታችን የጸና ነው። አሁን ለዜና መዳረሻ አንድ ሙዚቃ ተገባብዘን በዜና እወጃ ሰዓታችን ባልደረባችን ጦያር ይማም በዜና ይጠብቃችኋል። አብራችሁን ቆዩን። Saltanu kayanga de takosh kolanga Yizmayoni ainanta isna natane ankoda Atskionis nashigo masieta nishunisque What the tanishunisque My name tanishunisque What the tanishunisque My name tanishunisque Tamagon veto Tamagona tashidene Tamae haina shido Tagobe munkashido Nichita bekunsia Aye Babo kiaye Bachita beria Aye Takom kaizo Chila chite 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 usa chila chite Chila chite, chila chite, 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 nama chila chite, chila chite. Biatin zanda shide, makainta machishna, tagob kanes baishna chama. Gan ke sagonda ne afana bekam Agis da bigas so kartanen gatnerdo Yankashit my day my bansashit Yankaka ista shit chokashit Yankashit my day my bansashit Yankaka ista shit chokashit Babe ketneten se kesargisten Kenta gaitaisen ke bamen keska bane Yankashit my day my bansashit Yankaka ista shit chokashit Yankashit made my batsashit Yankaka ista shit chokashit Shogarganes den babi turki utsin turstanken Oganish doda Yankashit made my batsashit